ፖድካስት ላይ ለመቅረብ በጣም በቂ የሆነ ኖሌጅ ኦር ሼር አደርጋለሁ ብዬ የማስበው እውቀት አለኝ ብዬ አላስብም ነበር በፊት እና አሁን ላይ ግን በጣም ብዙ ነገር አንደርስታንድ እያደረኩ ነው። ለእኔ ቀላል የሆነው ኢዚ የሆነው ነገር አዲስ ለሚጀምር ሰው እንደ ዳገት ነው እና ያንን አንድ ሀሳብ እንኳን ሄጄ ሼር ሳረግ አንድ ሰው ከተጠቀመ ትልቅ ነገር መሆኑ እየገባኝ እንደገና ለራሴም ኤክስፕሎዥር እንደሆነ በሄድኩኝ እየተሳተፍኩ በመጣው ቁጥር ዩቲዩቤን ማስተዋወቅ እንደምችል ያው እናንተ ጋር አሁን ላይ መጣት ሰው ሰብስክራይብ ማስደረግ እንደምችል ለብዙ ሰዎች መድረስ ለብዙ ሰዎች መትረፍ እንደምችል አንደርስታንድ እያደረኩ ስለሆነ አሁን ከዚህ በኋላ የቲቪ ሾዎች፣ ፖድካስቶች፣ ኤኒ ኢንተርቪው ስጠራ ኳሊቲ የሆነ ቦታና ራሴን በደንብ ስራዬን ማስተዋወቅ የምችልበት ቦታ ከሆነ ዊሊንግ ነኝ ማለት ነው። ሰው እንደዛ አደርጋለሁኝ። አሁን ጸጉሬን ልሰራ ነው። ጸጉሬን ተሰርቼ አይላሽን ተሰርቼ ቤት ሄጄ ሪሰት አድርጌ ደግሞ ለነገ ፖድካስቴ ለመዘጋጀት ሬዲ ነኝ ማለት ነው። አሁን ስሙ ዶንት ፎርጌት ቱ ሰብስክራይብ። እየተፈታና ጋይስ ፍሬ አይሰራም ምንም ፖድካስቱ ላይ እንደዚህ ያልኩ ነው የማወራው። ቢካዝ ጥፍሬ በጣም ተጎድቷል ማለት አለበት ጋይስ። እግሬን ፔዲኪር እሰራለሁ ብዬ ነበር፣ እሱንም አልሰራም። ዋክስም እሰራለሁ ብዬ ነበር፣ እሱንም አልሰራም። ቢካዝ አይ ዶንት ሃቭ ታይም። አሁን 8 ሰዓት ሊሆን ነው። አሁን የምናደርገው ነገር ምንድን ነው? አይላሽ መሰራት፣ ጸጉሬን ፖይንቴን መሰራት። ትልቁ መከራ የሆነብኝ ነገር እኔ የዩቲዩብ ፋይል መላክ ነው። ከዛ ደግሞ ማለት ነው ክፈያ አለኝ ቴሌግራም ላይ እና ልከፍል ካርድ ሳስገባ ዲክላይን ይላል። ታዲያ ምንድን ነው አሁን? ምን ፋይል በመላክ ቀኔ ያለቀ በኢየሱስ ስም። እውነቴን እኮ ነው። ነጋ ፋይል ስልክ ላይ ነበር። ኤኒዌይስ ዛሬ ፖስት እንዲደረግላችሁ ቢቀሩ ፋይል እየላኩኝ ነው ያለሁት። ዶንት ፎርጌት ቱ ሰብስክራይብ። ሶ አሁን ሻሻችን አድርገናል። ቢካዝ አይላሽ መቅደም እንዳለበት ተነግሮኛል። ስለዚህ አይላሽን ደግሞ እንሰራለን። ቢፎሩ ይሄ ነው። አፍተሩን አሳያችኋለሁ። አሁን ፕሮሰሱን ማስገባላችኋለሁ። ነው ምንተኛው ሼን የምትሰራኝ ጋይስ ሴ ሃይ ፕሊዝ እዋት ጋይስ ባዲ ዳት እና እያዘጋጀች ነው። ስታምር ካሜራዋ ተብሏል። አሁን አይላሽ እየጸዳ ነው። በመሀል እኔ ጨፍኜ እሷ ናት የምትቀርጸኝ ጋይስ። ጠጣልሽ አውሪ ቢፎሬ ይሄ ነው። አፍተሬ ስጨርስ አስገባላችኋለሁ። አይላሽን ስሰራ በጣም እየራበኝ ነበርና ተነስቼ ምግብ መብላት አለብኝ። ከገለጥኩት አይላሽ ያቃጥለኛል፣ አይኔ ሊጠፋ ሆነና በቃ ያሰቃያት ነበር ልጅቷን። ዞሮ ግን ምግብ ከመብላት የሚያግደን ነገር በፍጹም የለም። ተነስቼ ይኸው እንደምታዩት አይኔን ይዤ ምግቤን በላሁኝ። ግን ኦልሞስት ወደ መሀል እየሄደ ስለነበረ ያን ያህል አላስቸገረኝም። እናንተ ግን ምግብ ሳበሉ ምን ያህል ሰዓት መቆየት ትችላላችሁ? እስኪ በእናታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እኔ አልችልም በቃና በደንብ ነበር ምግቤን ኢንጆይ ያደረኩት። ቀሪውን ቪዲዮ እናንተ ኢንጆይ አድርጉት። ይሄኛው ተጨርሷል ጋይስ። ደግሞ ይሄኛውን ጀምራኛለች። በጣም ፈጣን ነች። በጣም ደብሊው ሰብስክራይብ አድርጉ በል። ሰብስክራይብ አድርጉ በል እንዴ! ሰብስክራይብ አድርጉ በልልኝ እንዴ! አረ ምን ጉድ! ሰብስክራይብ አድርጉ በልልኝ እንዴ! ጌታ ሆይ አንድ ሰዓት ከ47 and we already almost done በሚባል ደረጃ ስንት ደቂቃ የሚቀረን ይመስልሻል ሚኪ? guess 20 and 25 ደግሞ
ፋይናል ሉኩ ይሄን ይመስላል ጋይስ። እኔ አም ኦብሰስድ በቃ በኢየሱስም ሲያምር በጣም ወድጃለሁ። እንግዲህ የዛሬ ይሄኛው ብሎግ እዚህ ጋር አልቃ ጋይስ። ባይ ሶ ጋይስ ፊቴን መላጨት አለብኝ። ጸጉሩ ምናምን ባለፈው ወር አልተሰራሁኝም ፌሻል እና አይ ቲንክ ዲስ ዋን ኢዝ ኒው ሶ ፊቴን ሼቭ አደርጋለሁኝ አንድ ተኖር ምናምን ነገር አድርጌ አጽድቼ ነው ማሳደረው ለነገ በደንብ ፍሎለስ የሆነ ሉክ እንዲኖረኝ። ሶ ያ ውሃ መሙላት አለብኝ። ቆይ መጣሁ። ሶ ፊቴ ሙሉ በሙሉ ማለት ነው ከተላጨ በኋላ ይሄንን ነው የሚመስለው። የዘለልኩት ፓርት ምናምን ይኖራል ኦፍ ኮርስ እኔ በጣም ፕሮፌሽናል አይደለሁም እዚህ ነገር ጋር ማለት እንደዚህ በደንብ ማሳጅ ካረኩት በኋላ ኦይል ክሊንሰር ስለሆነ ታጠባለሁ ማለት ነው። የምታጠበው በዚህ ነው። ሴንተር ፌስ ዋሽ ነው መጀመሪያ የምታጠበው። ከዛ በፋኖክሲል እደግመዋለሁ ቢካዝ በደንብ አድርጌ ነው ሞይስቸራይዝ ማድረገው። ያው እንዳለችው ነው ሄርሜላ ጌታቸው እባላለሁ። ቲክቶክ ላይ ሄር ስማይል ዲጂታል ማርኬቲንግ ዘርፍ ላይ ነው ያለሁት። ሶሻል ሚዲያ ማኔጅመንት ላይ ነው የምሰራው። ሄር ስማይል የሚባል ካምፓኒ አለኝ። ያ አይ ገስ በቂ ነው። እሺ ገና መስተነካና ስለዚህ ከመጀመሪያው እንጀምር አይደል? እሺ መጀመሪያ እንዴት በቃ ልጅነትሽ ምን ይመስላል ከሚለው እንጀምር። ልጅነቴ ስሞል ሰርክል ያለው ፋሚሊ ውስጥ ያደግኩት። አንድ እህት ነው ያለችኝ። እናት አባት አንድ ሀረር ነው ተወልጄ ያደግኩት። ቀላዳማ የሚባል ሰፈር ነው የተወለድኩት። ከዛ ያው ጎርጊስ አካባቢ ነው የኖርኩትኝ። ከ9ኛ ክፍል በኋላ ነው ወደ አዲስ አበባ የመጣ ነው። ሶ እህቴ ፋርማሲስት ስለነበረች በሷ በስራ አማካኝነት ለተሻለ ህይወት ነው ወደ አዲስ አበባ የመጣ ነው። ልጅነቴ ጥሩ ነበረ። እንዳልኳችሁ ጠበብ ያለ ፋሚሊ ነው ያለን። ሶ ጥሩ ኢንቲሜሲ ያለበት ቤተሰብ ውስጥ ነው ያደግኩት። ደስ ይላል በጣም። ትምህርት ከዛ በኋላ ሀሰል ስለሱ ነገር እስኪ ንገሪኝ በደንብ። ስለ እንዴት ወደዚህ ለመምጣት ቻልሽ ምናምን የሚለውንም በደንብ አያይዘሽ። አዲስ አበባ የመጣንበት ምክንያት ያው እንደ ፋሚሊ ሙቭ ለማድረግ እንፈልግ ነበረ። አዲስ አበባ የመግባት ፕላኑ ነበረን። ሶ እኔ ልክ 9ኛ ክፍል ስገባ ግን እህቴ እዚህ ስራ አገኘች which is ፋርማሲ ግራጁዌት አድርጋ ስለነበረ ኦፍ ኮርስ ደግሞ አዲስ አበባ የተሻለ እድል አለው ለወጣቶች and ፕላኑ የነበረው እኛ ቀድመን መተን ከዛ እነሱ ቀጥለው ሊመጡ ነበር። ግን አንፎርቹኔትሊ አልሆነም። እነሱ እዛ ሴትል ያደረጉት ቢዝነስ ስላለ እዚህ እኔና እሷ ቀረን ማለት ነው። ከዛ ነው እንግዲህ እኔ ከእህቴ ጋር ነበር የምኖረው። እሷ አግብታ ከወጣች በኋላ ደግሞ ብቻዬን ከ12 ክፍል በኋላ መኖር የቀጠልኩት ማለት ነው። በአንድ በኩል ዊሽ ያደርጋል ብዙ ሰው ብኖር ነፃነትም ምናምን ጥሩ ሳይዱ ይታየናል። ከዛ ግን የመጀመሪያ ቀን ብቻ ታደርገኛለች እና ትረስትም ታደርጋለች ጆርኒውን። አሁን ክላስ ላይ ጥሩ ነበርኩኝ 530 ነበር ያመጣሁትኝ የዛኔና በቃ አሁን ብመለስ ጥሩ አይደለም ለኔ። አንደኛ ኦሬዲ አዲስ አበባን አዳፕት አድርጌያለሁኝ ሲስተሙን ምናምን። ሁለተኛ ፌለር ነው ብዬ ነው ማስበው ለኔ። ኦሬዲ የመጣሁት ለመቀጠል እስከሆነ ድረስ በዛ ሰዓት መመለስ አልፈለኩኝም ምናምን። ሶ ዩኒቨርሳል ሜዲካል ክላስ ጀመርኩኝ። አንደኛ አመት ጥሩ ታገልኩኝ ፍሬሽማን ኮርስ ምናምን። ከዛ ግን ያው ቤት ኪራይ አለ፣ ላይፍ አለ፣ አንዳንድ ነገሮች ሲጨምሩ ነው ሰርቫይቭ ማድረግ ሲያቅተኝ ዊዝድሮ ያደረኩት ማለት ነው። ክላሱን አቆምኩ። ክላሱን አቆምኩት። ከዛ ስቆይ ክላሱን ለማቆም ራሱ በጣም ትልቅ ያ ከዛ ደግሞ አሳመነሽ ሆኖ ደግሞ እዚህ አዲስ አበባ ላይ ማለት ደግሞ እንዴት ነው ብር ይላክልኛል። መካከለኛ ቤተሰብ ውስጥ ነው ያደግኩትኝ። ብር ይላካል ግን ክፍለ ሀገር በቂ የሆነ ብር እዚህ በጣም ትንሽ ነው ኬዙ ማለት ነው። እና ደግሞ ትልቁ ክላስ እንዳቆም ያደረገኝ ምክንያት እከራይ የነበረው ቤት ተከራይተው የሚያከራዩ ሰዎች ነበሩ። ሶ እንደ ፋሚሊ ነበርን። ሴፍ ነበረ፣ ግቢ ውስጥ ብዙ ሰው አልነበረም ምናምን። ነገር ግን እነሱ ልቀቁ ሲባሉ ቤት መልቀቅ ኖረብን። ሶ ከ3500 ብር በአንዴ ወደ 6500 ብር ነው ሽፍት ያደረገው። ከመብራት ጋር ምናምን ያኔ ለኔ በጣም ብዙ ነበረ። ሶ በትራንስፖርት ደግሞ ከነበርኩበት ቦታ ስለቅ 2 ታክሲ ሆነ። ሶ ሲኖር ከክላስ ጋር ምናምን ከባድ ሆነ ማለት ነው። ክላሱን ያቆምኩትኝ ልክ ረፍት አለ አይደለ? ከረፍቱ በኋላ ነው በዛው ያቆምኩት። ቢካዝ እዛ መሀል ላይ ስራዎችን ሰራ ነበረ። ከሀረር እቃዎች አመጣ ነበረ፣ ምሰራቸው ስራዎች ነበሩና ፋዘርን ለዛ ብር ሰጥቶኝ በዛ ያንቀሳቀስኩኝ ስራ ክላሴ እንዲቀጥል ጠየቅኩት። እሱ ደግሞ አይሆንም
ፋርማሲ ያው ከሰኞ እስከ ቅዳሜ ነው ክላስ ያለው ሶ እሱ ላይ ፎከስ ማድረጋችሁም እዚህ ነኝና ኦሬዲ አንደኛሽን ግራጁዌት አድርገሽ ትመለሻለሽ አለኝ የዛ ሰዓት ነው ለሱ ሳልነግረው በዛ በቃ ረፍት በወጣሁበት በዛ የቀረሁት ማለት ነው ስራው አሪፍ ሆኖ ስለነበር ነሊ ቀርጻን ጨረስን አሁን መኪና መጥቷል ጋይስ ማይኬል ዘጋናው ሶ ኢትስ ገባ አራቻለሁ and yeah it was an amazing time ብዙ ነገሮች እስከሰረግ ነው ኤዲት ሲደረግ some of like the topic እንዲገባላችሁ አረጋለሁኝ have you guys all my camera ለራሱ 13 ደቂቃ ምናምን ያላት ቤቴ ተመልሻለሁኝ ጋይስ ከሄድኩ በኋላ ኢንጆይ አረኩትኝ ከዚህ በፊትም የነበረኝ ፖድካስት እንደዛ ነውና አንዴ ዲሳይድ አድርጌ እስከመሄድ ድረስ ነው እንጂ ትወስገድ እና ሬዲዮ መሆኑ ደግሞ like ይገርማል የሰማው ሰው የለም ለተናግሬ ስላልነበረ ግን ስታወሩ ላይቭ ሬዲዮ ላይ መለቀቁ ይገርማል ኤኒዌይስ ፖድካስቱ ፖስት በሚደረግበት ሰዓት like let you know ምን ላይ ፖስት እንደሚደረግ and I love you guys እዛ ላይ በጣም ብዙ ጥያቄዎች ተጠየቁ የነበረው ስለ ሶሻል ሚዲያ ማኔጅመንት ነው and ስለ ውሻዬ ማቀማጠል ኦፍ ኮርስ ማይቀር ጥያቄ እነሱ ነበር የተጠየቁትና one thing ዛሬ ልነግራችሁ የምፈልገው ነገር don't give up guys አሁን ሶሻል ሚዲያ ላይ ፖስት ማድረግ ጀምራችሁ ከሆነ if you're like start doing content ምናምን ነገር don't give up አሁን እኔ ማለት ነው ዩቲዩብ በጣም ዲስከሬጅ ያደረገኝ ነው ስላችሁ like በመጀመሪያ first video expect ያደረኩትን view አይደለም reach out ያደረገው honestly speaking ግን ያ ምንም ማተር አያረጋም one day ማለት ነው 100,000 subscribers ስንገባ በጣም በቃ ይሰማኝ የሚገባው ስሜት አለ አይደለ like በጣም ኤክሳይትድ ሆናለሁ ሴሌብሬሽን እሱ ነገር የሚጀምረው ዛሬ ዲስከሬጅ ከመሆን ነውና like የሆነ ነገር ያረጋችሁ ቲክቶክ ላይ ፖስት ያረጋችሁ ትንሽ ቪው የሆነባችሁ አይ እኔ ቪው ከ300 አያልፍም ምናምን ብላችሁ don't give up እና ከዚህ በፊት ዩቲዩብ ይሰሩ የነበሩ ሰዎች ያማከርኩኝ ነበር what's going on በአንድ ቪዲዮ 100 ሰብስክራይበር ነገኘሁት ያልኩ ነበርና still 110 ሰብስክራይበር አካባቢ ነው ያለኝ ግን I don't really care like I keep doing content እና አንድ ቀን በጣም የተሻለ ሰክሰስ ላይ እንደምሆን አውቃለሁኝ ስለዚህ ለእናንተም የኔ ቲክቶክ ጆርኒ እንደዛ ይሆናችሁ ብዬ ነው የምመክራችሁ በደም ኮንሲስተንት ያልሆንኩበት ቲክቶክ አቋርጬ ዲአክቲቬት ያደረኩበት ታይም ነበር ግን አሁን ቲክቶክ ለኔ በጣም ብዙ ብር የምሰራበት ገቢዬ ነው ሶሻል ሚዲያ ማኔጅመንት ምሰራውን ማስተዋወቀው በቲክቶክ ነው አንዳንድ እቃዎችን ማስተዋወቀው በቪአይፒ ስማይል ፔጅ ነው በቲክቶክ ማለት ነው ልብስ መሸጥ ስፈልግ መሸጠው ቲክቶክ ላይ ነው ኤኒቲንግ አሁን አዲስ ካፌ ልክፈት ብል ግዴታ ማስተዋወቀው ቲክቶክ ፕላትፎርም እንዲሁም ዩቲዩብ ኢንስታግራም only ቲክቶክ ብቻ ሳይሆን like ብቻ any ፕላትፎርሞች ላይ ነው የሚሆነው ስለዛ ዲጂታል ዓለሙን መቀላቀል አትርሱ please keep doing what are you doing right now like የሆነ ሰዓት ላይ pay off ያደርጋችኋልና እንደዛ ማድረጋችሁን አትርሱ I hope ይሄ ነገር ይጠቅማችኋል ከዛ ለመቀጠል የሚረዳችሁ አንድ ነገር ደግሞ ኒቻችሁን ማወቅ ኮንተንት ምን ልስራብላችሁ ታስቡ ስፔሲፊክ የሆነ ኮንተንት ይኖራችሁ ረጅም ጊዜ ዲጂታል ማርኬቲንግ በማለቴ ነው አሁን ዲጂታል ማርኬቲንግ ላይ ሰዎች ላይ ኖቲስ ማድረግ የጀመሩት ሶ ያንን ማድረግ አትርሱ እስቲ ቆይ እና ማይኬ እንትና አላለችም ጋይስ ቻርጅ አላረጋችም እና that's why እንደዚህ ያወራችሁ ያለሁት I'm sorry guys እና I hope የተሰማችሁ እንደሆነ ይሄ ቪዲዮ አጭር ሊሆን ይችላል and voice over አስገባላችኋለሁ መጀመሪያ አካባቢ ያለውን ቪዲዮ እና I love you subscribe ማድረግ አትርሱ please እንሰራላችሁ የምትፈልጉት ኮንተንት ካለ description comment section ላይ አስቀምጡልኝ I love you guys bye